ያዕቆብ አራት ሚስቶች ነበሩት። ፈልጎ አይደለም ያገባው። እሱ በመጀመሪያ ራሔል የምትባልን ሴት አይቶ ሊያገባት ወደደ። ከዛ አባቷን ጠየቀው። አባቷ በጣም ከባድ የቢዝነስ ሰው ነበርና ይህንን ፖቴንሻል መጠቀም ስለፈለገ በነፃ አልሰጥም፣ 7 ዓመት ከተገዛልኝ በረኝነት አገልግሎት ከተገዛልኝ ሰጣለሁ አለው እና ያዕቆብ በላባ ቤት በአማቹ ቤት ራሔልን ለማግባት ብሎ ለ7 ዓመታት ተገዛ። ከዛ በኋላ ሰርግ ተደረገ። ሰርግ ከተደረገ በኋላ ጫጉላ ቤት ገብቶ ሲያይ ግን የጠበቃት ራሔል መሆኗ ቀርቶ ታላቅ እህቷ ልያ ተሰጠችው ማለት ነው። አባቶቻችን ይላሉ እንደውም ጠብቆ በጉጉት ሲገልጥ ሲከፍቱት ተልባ እንዲል ልያ ሆና ተገኘች ይላሉ። እንዴት ነው ዶሮ ለመብላት ተመኝቶ አንድ ሰው ሲከፍተው ተልባ ሲሆንበት አይነት ማለት። ሲያናግረው አይ ማግባት ከፈለክ አሁንም ሌላ 7 ዓመት ተገዛልኝ፣ ታላቋ እያለች ታናሿ ልድርልህ አልችልም አለው። ስለዚህ 14 ዓመት ተገዛ። ለእርሷ ካለው ፍቅር የተነሳ በጣም ጥቂት ቀናት ሆኑለት ይላል። ከዚህ በኋላ እንግዲህ ራሔልና ልያን ካገባ በኋላ ራሔል በመጀመሪያ ልጅ መውለድ አልቻለችም ነበር። ልያ ቀድማ ወለደች። በነገራችን ላይ ታሪኩ ላይ ስናየው በጣም የተጨቆነችው ልያ ነች። ማለት መልከ መልካም አለመሆኗ ተጽፏል። ራሔል እንደተወደደች ያህል አልተወደደችም። ያዕቆብ አይፈልጋትም። አባቷ ባያደርግላት ኖሮ ላታገባ ትችል ነበረ። ታሪኩ ላይ ተበዳይ ሆና ምናያት እሷን ነው። በጣም በሚገርም ሁኔታ ግን ብዙ በረከት የሰጣት እግዚአብሔር ለእሷ ነው። አንደኛ ቀድማ የወለደችው እሷ ነች። ሁለተኛ በታሪክም ከያዕቆብ ልጆች መካከል አብዛኞቹን የወለደችው እሷ ነች። ልያ ሮቤልን፣ ስምዖንን፣ ሌዊን፣ ይሁዳን፣ ይሳኮርን እና ዛብሎን የወለደችው እሷ ነች። ይሄ ማለት ክህነትም መንግስትም ከሷ ነው ማለት። የሌዊ ነገድ የካህናት ነገድ ናቸው። የይሁዳ ነገድ የነገስታት ነገድ ናቸው እና በእስራኤል ነገስታቱም ካህናቱም የልያ ልጆች ናቸው። ከሁሉም ግን በላይ ሞአንበሳ ዘእምነገደ ይሁዳ የተባለ ንጉሠ ነገስት ክርስቶስ የተገኘው ከሷ ዘር ነው። የክርስቶስ አያት መሆን በቃች። ስለዚህ ብዙ የተጎዳች ይመስላል መጀመሪያ ላይ፣ ግን ፍጻሜውን ስናየው ብዙ ተጠቃሚ የሆነች እሷ ነች። ልያ እንደወለደች ራሔል ቀናች፣ መውለድ አልቻለችም። ስለዚህ ገረዷን አምጥታ ከያዕቆብ ጋር እንድትተኛ አድርጋ በገረዷ ልጅ አስወለደች። እንግዲህ የማህፀን ኪራይ የሚለው ኮንሰፕት መጀመሪያ ሰዎች ያገኙ ከዚሁን አይሆን አላውቅም። በተወካይ ማስወለድ ማለት ነው። ይህ ከሆነማ አለችና ልያም እኔም እኮ ገረድ አለኝ ብላ እሷም ከያዕቆብ ልጅ እንዲወለድላት አደረገች። ስለዚህ መጀመሪያ ልያ ወለደች፣ ሁለተኛ የራሔል ገረድ ወለደች፣ ሶስተኛ የልያ ገረድ ወለደች። መጨረሻ ላይ እግዚአብሔር ራሔልን ጎበኛትና በመጨረሻ ላይ ወለደች። ልያ ብቻዋን 6 ልጆች ነው የወለደችው። የቀሩት ገረዶች 2ቱና ራሔል ደግሞ 2 ወልደው በአጠቃላይ 12 ልጆች ነው የያዕቆብ ልጆች እስራኤል የምንላቸው እነሱ ነው። ይህንን ታሪክ አባቶቻችን ለወንጌል ምሳሌ አድርገው ተጠቅመውበታል። መጀመሪያ የወለደችውን የያዕቆብ ሚስት ልያን በወንጌላዊው በቅዱስ ማቴዎስ መስለዋታል። ያዕቆብን የክርስቶስ ምሳሌ አድርገውታል። የወንጌሉ መገኛ ክርስቶስ ስለሆነ፣ ወንጌሉ ክርስቶስ ስለሆነ እንግዲህ የያዕቆብ 4 ሚስቶች የተባሉት እነዚህ ናቸው። ልያ፣ ራሔል፣ የልያና የራሔል ገረዶች ማለት ነው። ልያ፣ ባላ፣ ዘለፋና ራሔል ይባላሉ በስም። እነዚህን 4 ሴቶች አባቶቻችን የ4ቱ ወንጌላውያን ምሳሌ አድርጓቸዋል። ያዕቆብን የክርስቶስ ምሳሌ አድርገውታል። ያዕቆብ ከነዚህ ከ4 ሴቶች ልጅ እንዳገኘ ክርስቶስ በ4ቱ ወንጌላውያን ወንጌልን አጽፏል። በወንጌሉም ደግሞ እኛን አግኝቷል። ወንጌሉን ተምረን አምነን ተጠምቀን ማለት ነው። ስለዚህ 4ቱ ሴቶች የ4ቱ ወንጌላውያን ምሳሌ ናቸው። መጀመሪያ የወለደችው ልያ የወንጌላዊው የቅዱስ ማቴዎስ ምሳሌ ናት። ለምን? ማቴዎስ ከሌሎቹ ቀድሞ መጀመሪያ ወንጌል የጻፈው እሱ ስለሆነ በልያ ተመስሏል። ሁለተኛ የወለደችው የራሔል ገረድ ነች። የራሔል ገረድ የሆነች ባላ ትባላለች። እሷን በቅዱስ ማርቆስ መስለዋታል። በማርቆስ ወንጌል ይመስሏታል። ዘለፋ ሶስተኛ የልያ ገረድ ነች፣ ዓመተ ልያ ነች። እሷ ደግሞ በሉቃስ ተመስላለች። 4ተኛ መጨረሻ የወለደችውን ደግሞ በዮሐንስ ወንጌል ተመስሏል። ምን ለማለት ነው የፈለጉት አባቶቻችን? በመጀመሪያ 4ቱ የያዕቆብ ሚስቶች 2ቱ ሚስቶች ናቸው፣ 2ቱ ደግሞ ገረዶች ናቸው። 4ቱን ወንጌላት ከተመለከታችሁ 2ቱ የተጻፉት በሐዋርያት ነው፣ 2ቱ የተጻፉት ደግሞ በአርድእት የሐዋርያት አገልጋይ በነበሩ በ72ቱ አርድእት ውስጥ ካሉ ነው የተጻፈው። ማርቆስና ሉቃስ እንደምታውቁት ሐዋርያት አይደሉ፣ የሐዋርያት አገልጋዮች ናቸው።
ሁለት ሐዋርያት፣ ሁለት አርድእት ናቸው። ክርስቶስ ወንጌሉን አራቱንም በሐዋርያት ቢያጽፈው ኖሮ አርድእት ክብር አይሰጣቸውም ነበር። ምን ረድነት ምንድን ነው? ወንጌሉን ሁሉ ጠቅሎ የጻፉት ሐዋርያት አይደሉ ወይ? ከሐዋርያት ውጭ አንሰማም ይሉ ነበር ሰዎች። ስለዚህ ለአርድእት ክብር ይሆን ዘንድ ሁለቱን በሐዋርያት ሁለቱን በአርድእት አጻፈ። አራቱንም በአርድእት ቢያጽፍ ኖሮ ደግሞ ሐዋርያት አልጻፉትም እኮ በአርድእት የተጻፈ ነው ተብሎ ወንጌል ይናቅ ነበር። ስለ ክብረ ወንጌል ሲል ሁለቱን በሐዋርያት ሁለቱን በአርድእት አጻፈ ብለው አባቶች ተረጉሙታል። ስለዚህ ያዕቆብ አራት ሚስቶች ለአራቱ ወንጌላውያን ምሳሌ ናቸው። ሁለቱ ሚስቶቹ የሁለቱ ሐዋርያት ምሳሌ ናቸው፣ የማቴዎስና የዮሐንስ። ሁለቱ ገረዶች ደግሞ የአርድእት የሉቃስና የማርቆስ ምሳሌ ናቸው። ቅርበታቸውንም ስታዩት በጣም በሚገርም ሁኔታ የሚገጥም ነው። የሌያ ገረድ ዘለፋ ትባላለች፣ በሉቃስ ተመስላለች። ሉቃስና ማቴዎስ የሚመሳሰል ነገር አላቸው። የማቴዎስ ወንጌል ሲጀምር በዘር ሐረግ ይጀምራል፣ ሉቃስም የዘር ሐረግ ይጽፋል። አጻጻፋቸው ላይ ተመሳሳይ ነገር አላቸው። የማርቆስና ዮሐንስም ልክ እንደ ሎሌና እንደ ገረድ የሚያመሳስላቸው ነገር አለ። የማርቆስ ወንጌል ሲጀምር በመጀመሪያ ብሎ ነው የሚጀምረው። የክርስቶስ ወንጌል መጀመሪያ ብሎ ነው የሚጀምረው። የዮሐንስ ወንጌልም ሲጀምር ደግሞ በመጀመሪያ ቃል ነበረ ብሎ ነው የሚጀምረው። ስለዚህ ተመሳሳይ ነገር ስላላቸው በዚህ ይገጥማሉ። ስለዚህ የማቴዎስ ወንጌል መጀመሪያ ስለተጻፈ በልያ ተመስሏል። ልያ የማቴዎስ ወንጌል ምሳሌ ናት። ባላ ዓመተ ራሔል ወይም የራሔል ሎሌ ደግሞ ሁለተኛ የተጻፈው ማርቆስ ወንጌል ነው። ሶስተኛ ዘለፋ ዓመተ ልያ ደግሞ የሉቃስ ወንጌል ነው። መጨረሻ ላይ የተጻፈው የዮሐንስ ወንጌል ነው። እሱ ደግሞ በራሔል ተመስሏል። ከአራቱ የያዕቆብ ሚስቶች መጨረሻ ላይ የወለደችው ማነች? ራሔል ነች። ስለዚህ መጨረሻ ላይ የተጻፈው ዮሐንስ ወንጌል ስለሆነ ነው። በጣም የሚገርመው ከአራቱ ሚስቶቹ ያዕቆብ በጣም የሚወደው ማንን ነው? ራሔልን ነው። አብልጦ ይወዳት ነበር። ከአራቱ ወንጌላውያን መካከል ኢየሱስ ይወደው የነበረው ሐዋርያም ወንጌላዊ ዮሐንስ ነው ብለው አባቶቻችን በጣም ውብ በሆነ መልኩ አራቱን የያዕቆብ ሚስቶች የአራቱ ወንጌላውያን ምሳሌ አድርገዋቸዋል ማለት ነው።